ኪነ ጥበብ ለአንድ ሀገር ሁለንተናዊ እድገት የጎላ አስተዋጽኦ ማበርከት የሚያስችል ትልቅ አቅም አለው። ጥበብ በማንኛውም ወቅት የአንድን ሀገር ሕዝብ አንድ ላይ ለማሰባሰብና በህብረት እንዲቆም የሚያስችል ጉልበትም ነው። ይህንንም ከዚህ ቀደም ሀገር ፈተና በገባችበት ወቅትም ሆነ ለልማት በተነሳችበት ጊዜም ተመልክተናል። ይህንንም አቅም በአግባቡ ለመጠቀም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ባለፉት 15 ዓመታት በኪነ ጥበብ ዘርፍ ልዩ ተሰጥኦ ያላቸው ባለሙያዎችን ችሎታቸውን የሚያወጡበት መድረክ በማመቻቸት ተተኪ የኪነ ጥበብ ባለሙያዎችን የማፍራት ተግባር ሲያከናውን ቆይቷል። ቢሮ በየዓመቱ የሚያካሄደው ከተማ አቀፍ የኪነ ጥበብ ፌስቲቫል ዘንድሮ ለ16ኛ ጊዜ በጥበብ ሀገር ለመምራት አንድነታችንና አብሮነታችንን ለማጠናከር እንዲያስችል ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሐሳብ የፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎችና በርካታ ታዳሚዎች በተገኙበት በመስቀል አደባባይ በድምቀት ተከፍቷል። ጥበብ ሁለንተናዊ ብልጽግናን በማምጣት የአንድ ሀገር ብሔራዊ ጥቅምን ለማስጠበቅ ሰላምን ለማምጣትና መልካም ገጽታን ለመገንባት የሚያስችል ትልቅ አቅም እንዳለው ይህንንም አቅም በአግባቡ ለመጠቀም በሀገር አቀፍ ደረጃ ፌስቲቫሎቹ እየተካሄዱ እንደሚገኙም በመድረኩ ተገልጿል። ጥበብ ሁለንተናዊ ብልጽግናን በማምጣት በአንድ ሀገር ብሔራዊ ጥቅም መረጋገጥ ሰላምን በመፍጠርና ለሀገር ገጽታ ግንባታ መሳሪያና የነገዋን ኢትዮጵያ የምንስልበት ዘርፍ ከመሆኑም በተጨማሪ አሰባሳቢ ትርክት በመገንባት ወንድማማችነትና እህትማማችነት ለማጠናከር የሚኖረው አስተዋጽኦ ከፍተኛ ነው። ጥበብ ዘርፍ ለሀገር ገጽታ ግንባታ ያለውን አቅም ለመጠቀም በጥበብ ዘርፍ የሚነሱ ችግሮች መፈታት ያለባቸው ተግዳሮቶች የተገኙ ውጤቶች እና ቀጣይ ኢትዮጵያ ላይ ያሉ ድንቅ እሴቶችን ባህላዊ እሴቶችን በዓለም በማሳየት የኢትዮጵያ ገጽታ ለመገንባት ከኪነ ጥበብ ባለሙያዎች ጋር ውጤታማ ውይይት ተደርጓል። ሀገራችን ያለው የለውጥ እንቅስቃሴና እየተመዘገቡ ያሉ ሁለንተናዊ ለውጦች ላይ በዘርፉ ያለው ባለሙያ ሙያው ኃላፊነቱንም ሊወጣ እንደሚገባም ተገልጿል። አሁን በሀገራችን ለተጀመረው የሪፎርም ስራ እንቅስቃሴ የጎላ ድርሻ ያለው የኪነ ጥበብ ዘርፉ በሀገራችን ያለውን ቱባ የባህል አቅም አጉልቶ በማውጣት ለሀገራችን የጋራ የወል ትርክት ትልቅ አስተሳሳሪ አቅም ሆኖ እንዲያገለግል በማድረግ በሀገራችን እየተመዘገቡ ላሉ በርካታ የኢኮኖሚ ለውጦችና እድገቶች የኪነ ጥበብ ባለሙያው ታላላቅ አቅሞችን ተጠቅሞ ይሄ ለሀገር እድገት የበኩሉን አስተዋጽኦ ማድረግ የሚጠበቅበት ይሆናል። የኪነ ጥበብ ባለሙያው በሀገራችን ያለውን ቱባ የባህል አቅም አጎልብቶ ከማሳየት ባሻገር ለሀገራችን የጋራ ትርክት ግንባታ ትልቅ አስተባባሪ ሆኖ ሊያገለግል እንደሚገባ እንዲሁም እየተመዘገቡ የሚገኙ ሁሉን አቀፍ ለውጦችና እድገቶች ተጠናክረው እንዲቀጥሉ የሙያ ኃላፊነታቸውን ሊወጡ እንደሚገባም አቶ ሞገስ ተናግረዋል። የከተማ አስተዳደሩ የኪነ ጥበብ ዘርፉ እንዲጎላ ጠንክሮ እንዲወጣ በሀገራችን ብቻ ሳይሆን በዓለም አደባባይ የላቀ ተወዳዳሪ አቅም ሆኖ እንዲወጣ በማድረግ ሂደት ውስጥ የኪነ ጥበብ መሰረተ ልማቶችን በማስፋት በመገንባት በመንከባከብ ያረጁትን በማደስ እያደረገው እንዳለው ሁሉ ቀጣይነት ባለው መልኩ የኪነ ጥበብ ዘርፉን አጠናክሮ ደግፎ እንደ ሀገር ለምናልመው ሁለንተናዊ ብልጽግና ዘርፉ የማይተካው ሚና እንደሚወጣ ይጠበቃል። ከተማ አስተዳደሩ ባለፉት የለውጥ ዓመታት የኪነ ጥበብ ዘርፉን አቅም በመረዳት ለዘርፉ እድገት የሚያግዙ በርካታ የመሰረተ ልማት ስራዎች የተዘረጉ ሲሆን ከዚህም ባለፈ በሚሰሩ የመሰረተ ልማት ስራዎች ላይ የኪነ ጥበብ ስራዎች ደምቀው እንዲታዩ የሚያስችሉ ስራዎች መከናወናቸውም ተገልጿል። ባለፉት የለውጥ ዓመታት በከተማዋ በሚሰሩ ትላልቅ ሜጋ ፕሮጀክቶች ውስጥ ኪነ ጥበብ እንድትታወስ ብቻ ሳይሆን ጉልህ ድርሻ መኖሯን በመገንዘብ በተለይም ደግሞ ጥበብ ለሀገርና ለከተማ እድገት ያላትን ፋይዳ ግምት ውስጥ በማስገባት በመዲናዋ ለረጅም ዓመታት በርካታ አንጋፋና ወጣት የጥበብ ሰዎች የፈሩበትን እና የሀገር ባለውለታ የሆኑ የኪነ ጥበብ ተቋማትን ከፍተኛ በጀት በመመደብ ጥራታቸውንና ደረጃቸውን ጠብቀው እንዲታደሱ ከማድረጉም በተጨማሪ ሌሎች የከተማዋ
ህብረተሰብ እና ጥበብን የሚመጥኑ ከአምፊ ቲያትር ማሳያ ቦታ ጀምሮ ጥበብ ደምቃ የምትታይባቸው በርካታ አዳዲስ የጥበብ መከወኛ ቦታዎች እንዲገነቡ ተደርጓል። ፌስቲቫሉ በከተማችን የሚገኙ የኪነ ጥበብ ባለተሰጥኦዎች የሥራ ፈጠራዎቻቸውን የሚያቀርቡበት፣ አንጋፋ የዘርፉ ባለሙያዎች ለተተኪ ወጣቶች ልምድ የሚያካፍሉበት እንዲሁም ለከተማው ነዋሪ እንደ መዝናኛ መጠቀም የሚያስችል ትሩፋቶች የሚገኙበት መድረክ መሆኑም ተጠቅሷል።